መልካም መምህር፣ አሁንም በተመሳሳይነት አብሮ የሚነሳ ጥያቄ አለ። እንደ መነሻ እንዲሆነን ሁለት የመጽሐፍ ቅዱስ ክፍሎችን ጠቅሳለሁ። አንደኛው በዚህ በዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ ሲል ይታያል። ሁለተኛው ደግሞ በዚህ በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ አምላኬ አምላኬ ለምን ተውከኝ ሲል ይታያልና ጌታችን አምላክ አለው ማለት ነው። አባት ሆይ ከዚች ሰዓት አድነኝ ካለ በኋላ አባ ሰባህኒ በስብሐቴ አባት ሆይ በክብሬ ግለጠኝ ይላል። እዛው ላይ ቁጥር 27 ላይ የተነሳው እዛው 27 ላይ ማለት ነው። እና ከዚህ ጋር አድነኝ፣ እዚህ ጋር ደግሞ ከኔ ትለፍ ካለ በኋላ ከዛ በኋላ መልሶ ምንድነው ያለው? ግለጠኝ አለ። እዚሁ ላይ ሲተረጉሙት ምንድነው የዚያን ጊዜ እግዚአብሔር አብ ለእግዚአብሔር ወልድ ተናግሯል። ዋዲስ ይባክ አሁንም እገልጥሃለሁ፣ በዮርዳኖስ እንደገለጥኩህ በቀራንዮ እገልጥሃለሁ ብሎታል። እና የመጀመሪያው ክብሬን ግለጠው ብሏል። እዛው ላይ ግን ይቺ ተለፍከኔ ወይንም ደግሞ ይቺን ሰዓት አሳልፋት ይቺን ጽዋ ልጠጣት የሚለው ሐሳብ ተመሳሳይ ብዙ ሐሳቦች አሉ። እነዚህ ሐሳቦች ሲተረጎሙ ምንድነው ተብሎ የሚባሉት? አንደኛው ሰው የሆነው እግዚአብሔር ያንን መከራ ሊቀበል ነው እና ይህ መከራ በእኔ አይሁን አይደለም፣ እኔ መከራውን ተቀብዬ ምእመናን ይዳኑ፣ ያንተም ፈቃድ ይሄ ነው። የእግዚአብሔር አብ ፈቃድ የዓለም ድህነት ነው፣ የወልድም ፈቃድ ዓለምን ማዳን ነው። ስለዚህ ይሄን ለማለት ነው። ከዛ እዚያው ላይ ቀጥሎ ግለጠው ልጅህን ይላል። ወበከመ አኮነንኮ ላዕለ ኩሉ ዘሥጋ ወደም ወነፍስ፣ ለልጅ ሁሉን በእጁ ጭብጥ በእግሩ እርግጥ አድርገህ እንዳስገዛለት ከማይምሩከ ለከ ለአምላከ ጽድቅ ዘባማን፣ አንተ እውነተኛ የባህሪ አምላክ መሆንክን ያውቁ ዘንድ ልጅህን ግለጠው ይላል። ልጅህን ግለጠው ማለት የባህሪ አምላክነቴን ልግለጥ ነው። አንደኛ በዮርዳኖስ ተገለጠ የምንለው እግዚአብሔር አብ ይህ ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዖ፣ የምወደው የማፈቅረው ለተዋህዶ የመረጥኩት ለመስዋዕትነት የመረጥኩት ልጄ ይህ ነው። የአብ ልጅ ነኝ ሲላችሁ የዮሴፍ ልጅ ነህ አትበሉት። ከአብርሃም በፊት አለው ሲላችሁ ዳህራዊ አምላክ ነህ አትበሉት። ፈጣሪ ነኝ ሲላችሁ ፍጡር ነህ አትበሉት። ይህንን ግለጠው ነው። በመስቀል ላይ ደግሞ ምኑ ይገለጣል ከተባለ ይችን አንድ ተናግሬ ይችኛዋል ልዝጋት። ለምሳሌ እግዚአብሔር ነግሰ ይላል ቅዱስ ዳዊት። እግዚአብሔር ነግሰ እግዚአብሔር ነግሰ ስብሐቲሁ ለብሰ ኃይሎ ወቀነተ። ባጭሮችን የፈልኳት እግዚአብሔር ነግሷል። እግዚአብሔር ሲነግስ ምንድን ነው የሚለብሰው? ልብስ ነው አይደል? እግዚአብሔር ግን ራቁቱን ሆኖ እግዚአብሔር ነገሰ ይላል ቅዱስ ዳዊት። ምንድነው እንግዳ ልብሱ ካለ ስብሐቲሁ መልሱ ይሆን። ስለዚህ እግዚአብሔር ስብሐቲሁ የተባለው ምስጋናው ጌትነቱ በምን የተገለጠው? በመስቀል። በመስቀል ጌትነቱ እንደተገለጠ ከተባለ ሰባቱን ተአምራት አሳይቶ የዓለም ገዢ እኔ ነኝ፣ በምኩራብ ትመኩ እንደሆነ መጋረጃችሁን ቀደድኩት፣ በፀሐይም ትመኩ እንደሆነ እኔ ነኝ ፀሐይ እሷ አይደለችም ለማለት ፀሐይን አጨለመ። በአባቶቻቸው መቃብር እያስተካከሉ ጌታም ብሏል፣ አሌለክሙ ጻፍቶ ፈሪሳውያን፣ እናንተ መቃብር የምታስጌጡ ላያችሁ የተለሰነ መቃብር ወዮላችሁ ብሏቸዋል። በመቃብር የአብርሃም የእንትና መቃብር እያሉ ይመኩ ነበርና ሙታንን አስነስቶ ገለጠባቸው። ስለዚህ ይህን ሁሉ አድርጎ ምንድነው ለማለት የፈለጉት? የባህሪ አምላክነቱን አሳወቀ። ግለጠኝ አለው። ይህ ሁሉ ነገር ይሁንና መከራውን እኔ ልቀበለውና ምእመናን ይዳኑ ነው ባጭሩ ይሄኛው ማለት ነው። ሌላው አምላኬ አምላኬ ለምን ተውከኝ አለ። አምላክ አለ ወይ? ይሄም ጥሩ ነው። ቅድም አንድ ነገር ብያለሁ አይደል? ይቺ የተነገረችበት የመጀመሪያዋ ጽንሰ ሐሳብ ለአቅርቦተ ሰይጣን ተብላ ነው የምትተረጎመው። ሰይጣን ክርስቶስ አምላክ መሆኑን አውቋል አላወቀም ነው እያልን የመጣነው። አስቀድሞ አላወቀም። እስከ መቼ ድረስ አላወቀም? እስከ ዓርብ ድረስ በፍጹም አላወቀም። ብዙ ነገር እኮ አምጥቷል። በፊት ምን ያደርጋል? ብዙ ፈተና ያመጣል። አይሁድን ሁሉ እያመጣ አንተ የእግዚአብሔር ልጅ ከሆንክ ይሉታል። የእግዚአብሔር ልጅ መሆንክን ንገረን ሲሉት የዮሐንስ ጥምቀት ከወዴት ነው አላቸዋል። ከዛ እነሱ ከሰማይ ነው ብንል ለምን አላመናችሁም? ከሰው ነው ብንል ዮሐንስ ነብይ ነው ህዝቡ ይወግሩናል። ምን እንበል? አናውቅም። እኔም ይሄን በምን ስልጣን እንደማደርገው አልናገርም። ደበቀው፣ ስውር ነው ማለት ነው። ስለዚህ እስከ ዓርብ ድረስ ተሰውሮ ይኖር ነበር። ሰይጣን አምላክ መሆኑን ቢያውቅ ኖሮ አያሰቅለውም። ለምን? ጥያቄ ለምን? አንደኛ የያዛቸው የማረካቸው በሲኦል ያጎራቸው ነፍሳት ይማረካሉ። ሁለተኛ የክርስቶስ ሞቱ ሰይጣንን ማጥፋት እንደሆነ ያውቃል። ራሱን እንደሚቀጠቅጠው ስለሚያውቅ በራሴ ሚስማር አርጌ የምወጋ ጅል እኔ ነኝ እንዴ አይደለሁም ለሚል ሰይጣንም ማለት ነው። ስለዚህ ቅዱስ ርቱዐ ሃይማኖት ሲናገር እንዲህ ይላል። የጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎተ ሐሙስ ማታ ሲጸልይ ነው ያደረው።
እና በጣም የሚደንቀው ይቺ ከዚች ጀምሮ ለምሳሌ የሰው ልጅ ሌላም የሰው ልጅ እያለ የምትነገረው እኔ የዳዊት የአብርሃም ልጅ ነኝ የዳዊት ልጅ ነኝ እያለ የሚናገራት ሐሳብ ከሰይጣን የሚሰውርባት ሐሳብ ናት። ከዛ ሰይጣን በጸሎተ ሐሙስ ሲሰግድ ሲያየው ላቡ ሲወርድ ሲያየው በቃ እንዴ ሙታን ሲያስነሳ የነበረ ወለተ ኢያኢሮስን ወልደ መበለትን አልዓዛርን ያስነሳ አምላክ እንዲህ አድርጎ ሞት መጣ እኔ እነዚህን ጭፍራዎች ባስነሳ ይፈራል እንዴ እያለ ልብ ተሰምቶታል። የክርስቶስ ድካም ወይንም ክርስቶስ የሚያደርጋቸው ነገሮች ሁሉ ሰይጣንን ግራ አጋብተውታል። ስለዚህ የዛለት ወዙ ይሄ ከፊቱ የሚወጣ ወዝ እንደ ደም ሆኖ ይወርድ ነበር በድንጋዩ ላይ ይላል። እንደዚያ ሆኖ ሲያየው አባቱ ይህች ጽዋ ከኔ ትለፍ ሲል አምላክ ነው ብዬ ነበር ይፈራል እንዴ አምላክ አለው ወደ ማለት ጠያቄ ገባ ሰይጣን ማለት ነው። ከዛ መጨረሻ ላይ ምንድነው የሆነው? እቺን ነው መናገር የፈለኩት። ቅዱስ ርቱ ሃይማኖት ይህን ሲናገር ክርስቶስን ሰይጣን አሳሰረው ይላል። አሳሰረው ሲያስዘው አምላክነቱን አሳውቆ ነው የተያዘው። አምላክነቱን አሳውቆ ነው ከአይሁድ የተያዘው። እዛ ሲጸልይ ቆይቶ ሐዋርያትን ሲቀሰቅስ ቆይቶ በሶስተኛው ተኙ አላቸው። ተኙ አለና የሚያስተኛችሁ ካለ ሌላ መልስ ነው። ተኙ አለና የሚያስተኛችሁ ካለ እንከሰኑ አይርፉ። አሁን ይሁዳ እየመጣ ስለሆነ ማለት ነው። ከዚያም በኋላ ይሁዳ ሰራዊት ይዞ ሲመጣ ክርስቶስ ከጫካው ወጥቶ ሜዳ ላይ ነው የተቀበላቸው። ለምን? የባህሪ አምላክነቱን አሳውቆ ስለሚይዛቸው። ከዛ በኋላ እኔ ነኝ አላቸው። እኔ ነኝ ሲላቸው ወድጄ ፈቅጄ ነው እንጂ የሚያዘው በእናንተ ስልጣን አይደለም ማለት ነው። ከዛ ያዙት። ሲያዝ አምላክ ከሆነ እንዴት ይያዛል አለ። አሁን ሰይጣን ልብ እየገዛ ነው የመጣው ማለት ነው። ስለዚህ ከዚህም በኋላ አሳዘው። ባጭሩ ነገረ መስቀል አልተርክም። ከተያዘ በኋላ ያ ሁሉ መከራ ሲያርፍበት አምላክ ቢሆን እኔ ሰይጣን ከሚሰራው ተንኮል ይልቅ የሚከፋው ተንኮሉ የትኛው መሰላችሁ? ክርስቶስን ማስገረፉ ማሰቀሉ ብቻ አይደለም፣ ክርስቶስ ፊት ላይ የንቀት ስራ እንዲሰራ ማድረጉ፣ ምራቅ እንዲተፋበት አድርጓል። እንኳን አምላክ ላይ አንድ ተራ ሰው ላይ ምራቅ ብንተፋበት ቁጣው ያስቀምጥ። ስለዚህ ምራቅ ሲተፋበትም ታገሰ። ስለዚህ ሰይጣን ምራቅ እየተፉበት እንኳን የማይናገር ታዲያ ማን ነው የሚል ግራ ውስጥ ተጋባ ማለት ነው። ከዛ መጨረሻ ላይ መስቀል ላይ ሲሰቀል ሲቸነከር ዝም አለ። ባጭር ቃል የተናገራት እዛ ላይ ስለሆነ ማለት ነው። ከዛም በኋላ መጨረሻ ላይ መስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ የሚል ቃል ተናገረ። አይሁድ ሌላ ትርጉም ተረጎሙ። ኤሎሄ ኤሎሄ ላማ ሰበቅታኒ ነው የሚለው አይደል? ይዝብሂል ብሎ ነው የሚተረጉመው መጽሐፍ ቅዱስ። ይህ ማለት አምላኬ አምላኬ ለምን ተውከኝ ማለት ነው። ይህንን ሲል አይሁድ ኤልያስን ይጣራል ያ አለ። ቅዱስ ኤፍሬም ይህንን ይዞ ምን ይላል? አንተ ጅል፣ እንኳንስ በህይወት ያለው ኤልያስ የሞቱ ሰዎችን ማስነሳት ይችላል ሲል ከመስቀሉ ስር ከ500 በላይ የሆኑ ሙታንን አስነሳቸው። እንኳን በህይወት ያለውን የሞተውን አመጣለሁ ብሎ ነገራቸው አለ። እግዚአ ሕያዋን ወሙታን ብሎ ገለጠላቸው። ከዛ በኋላ ሰይጣን አምላኬ አምላኬ ለምን ተውከኝ የሚለውን ቃል ሲሰማ ከሞት ጋር ተመካከሩ ይላል ቅዱስ ርቱ ሃይማኖት። ምን ብሎ ነው የተመካከሩት? ሰይጣን ሞትን እንዲህ አለው፣ የዚህን ሰውዬ ነፍስ ሂድና ከስጋው ለያት፣ እኔ ይዤ ደግሞ ወደ ሲኦል አወርዳታለሁ እንደ አባቶቹ አለ። ስለዚህ ክርስቶስ አሁን ለሰይጣን ምን ሆኖ ነው የታየው? ተራ ሰው ለቱ ስብሐት ሩቅ ሲሆን ነው እየታየ ያለው። ስለዚህ ሰይጣን ወደ ክርስቶስ እንዲቀርብ ክርስቶስ ምን ማለት አለበት? ሰው መምሰል ብቻ ሳይሆን የሰውነቱን ስራ መስራት አለበት። ስለዚህ ነው መጻሕፍት የሰውነቱን ስራ ሲናገሩ ሰይጣን የአምላክነቱ የሚጋረድበት ማለት ነው። ክርስቶስ ቢል መንጦ ላይ ተመለኮት መለኮቱን በስጋ የገለጠ ነው ምንለው ለዚያ ነው። ስለዚህ ሰይጣን የዚህን ጊዜ ሞትና ሰይጣን ተመካከሩ አለ። ምን ብለው? ሰይጣን ሞትን ግደልልኝ፣ ሞት ደግሞ ምን አለ መለሰ፣ ለተንኮር ወደር የሌለህ አንተ ነህ፣ አንተ ሂድና አንተው ሞክር። ለምን አለ። ለምን የሚል ጥያቄ ያቀረበ ይላል ቅዱስ ርቱ ሃይማኖት ሲለው፣ እኔ የዕለት ሬሳ ወለተ ኢያኢሮስን ወልደ መበለትን የ4 ቀን ሬሳ አልዓዛርን ሲቀማኝ አይቼዋለሁ፣ እሱ ጋር አልደርስም ማለት። ሞት ራሱ የክርስቶስን ነፍስ ከስጋው አለያት። እችን በደንብ እንድንዝ እፈልጋለሁ። ክርስቶስ ነፍሱን ከስጋው የለየው በስልጣኑ ነው። እሱም ብሏል፣ አልቦ ዘያይደንያ ነፍሴ የምድየ እስመ ብውህ ሊተ አንብራሂ ወሲማ። ነፍሴን ከእጄ ሊለያት የሚችል ሰው ማንም የለም። ነፍሴን ከስጋዬ የሚለያት በስልጣኔ እኔው ነኝ። ስለዚህ አባት ወይ ነፍሴን አደራ ሲል ምን አለ ማለታችን ነው? የክርስቲያኖች ነፍስ በእግዚአብሔር ስልጣን እንደምትለይ ነው የሚያጠይቀው።
አባት ሆይ ነፍሴን አደራ ሲል ሰይጣን አምላክ ከሆነ ራሱ ነበር መለየት ያለበት። ነፍሴን አደራ ብሎ ለአብ በሰውነቱ ተገብቶ ሲናገር ሰይጣን ወደ ማን ቀረበ? አሃ ነፍሱን ለአብ ሊሰጥ አይደል እኔ ሳለያት ብሎ ሞትን ትቶት እየሮጠ ወደ ማን መጣ ይላል? ወደ ክርስቶስ፣ ወደ ቀራንዮ መጣ። ሲመጣ ፀሐይ ጨልሞ ነበር እንደምናውቀው። ከዛም በኋላ ቀረብ አለ ይላል። ምን አይቶ? ክርስቶስን ስጋውን አይቶ ነው የሚለው። እንደውም አንድ አባት በሃይማኖታ በገብረ ሕማማት ሲተረጉም ስምዖን ዛም ሰይጣን አለ የክርስቶስን እንደውም አንድ ምሳሌ ልጨምርላት እዚህ ላይ ማለት ነው። ለምሳሌ አሳ አጥምዳችሁ ታውቃላችኋል? ወይም ወፍም ይጠመዳል። አሳ ሲጠመድ መቃጥኑ ላይ ምንድነው የሚደረገው? ዳቦ ወይም ስጋ ነገር ይደረጋል። ስጋ ወይም ዳቦ። ስጋ የሚደረገው መቃጥኑን ብቻ ብንሰደው አሳ ይዛል? አይዝም ነው። ለምን? አሳውን ለማቅረብ የሚቻለው በምንድን ነው? በምግብ በሚበላ ነገር፣ በሚበላው በያዘው ነገር። ስለዚህ አሳ ምን ሲል ይመጣል? ምግብ። መቃጥን ምን ይሰራል? መያዝን። ስለዚህ ክርስቶስ አምላኬ አምላኬ ለምን ተውከኝ ሲል አሳ ዲያብሎስ ወደ ማን መጣ? ወደ ክርስቶስ። ያቺ ስጋ የተባለችው ያ መቃጥኑ ላይ ያለው ስጋ የተባለው ክርስቶስ የተናገራት በስጋው ተገብቶ ሰይጣንን ሊያቀርብ አምላኬ ለምን ተውከኝ አላት። ይህ አምላክ ኖሮት ሳይሆን ለስጋ አንደኛ ፈጣሪው ራሱም አብም መንፈስ ቅዱስም ፈጣሪው ናቸው ለስጋ። እዛው ላይ ካለው ቃል ጋር ግን ምንድነው ይችን የተነገራት ሰይጣንን ለማቅረብ ነው። ሰይጣን የክርስቶስን ስጋነቱን አይቶ አምላክነቱን አላየም ይላል። አሳ መቃጥኑ ላይ ያለውን ዳቦውን አይቶ መቃጥኑን ሳያይ ዳቦውን ከመቃጥኑ ጋር እንደሚውጠው ሰይጣንም የክርስቶስን ሰውነቱን አይቶ አምላክነቱን አላየም። በግነቱን አይቶ እረኛነቱን አላየም። ካህንነቱን አይቶ አይራጌ መስዋዕት መሆኑን አላየም። ምንድነው ሲያየው እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የሚደማ ስጋ መሰለው። መጣ የክርስቶስን የስጋውን ልስላሴ አይቶ ሞት ሊውጠው ፈለገ ይላል። የዚያን ጊዜ እንዲህ ይላል። አንድ ምሳሌም ልጨምር። ምንድነው እንድሪያኖስ የሚባል አንድ አውሬ አለ። እንድሪያኖስ ነው ስሙ፣ አውሬ ነውና ይህ አውሬ ያዞ ጠላት ነው። አዞ ይበላል። አዞን ሲበላ ምንድነው የሚያደርጋት? ከባህሩ ዳር አካባቢ አፈሩን ሰውነቱ ላይ ይቀባዋል፣ ይንከባለልበታል። ከዛ ምንድነው የሚመስለው? እንድሪያኖስ አፈር ነው ሲታይ። ስለዚህ አዞ እንድሪያኖስ የለም ብላ አፏን ከፍታ ወጣ። ግጥም ብላ ስትተኛ አፏን እንደከፈተች እንድሪያኖስ አዞ እንቅልፋም ነው ብለናል። እንቅልፉን ሲለጥጥ አዞ እንድሪያኖስ ባፉ ገብቶ ሆዱን ቀዶት ይወጣል ይላል። ስለዚህ አዞ የተባለ ዲያብሎስ ነው። እንድሪያኖስ የተባለ ክርስቶስ ነው። አፈር የተባለ አዳም መሬት አንተ የተባለ የአዳምን ስጋ መዋሃዱ ነው። ስለዚህ የአዳምን ስጋ ተዋህዶ ወደ ሞት ሆድ ክርስቶስ ገባና ተመልከቱ እንግዲህ ሆድ ውስጥ ባፉ ገብቶ ሆዱን ቀዶት ነው የወጣ ነው ያለው። ሆድ ሲቀደድ የሆድ ዕቃ ይወጣል። ክርስቶስ ወደ ሞት ወረደ። የሞትን ሆድ ሲቀደው በሆድ ያለ ሆድ ሲቀደድ የሆድ ዕቃ የውስጥ ዕቃ እንደሚወጣ የሞትን ሆዱን ሲዘረግፈው እግዚአብሔር ሆዱን ሲያወጣው ከዚያም በኋላ በሞት ውስጥ የተያዙ የሆድ ዕቃ አዳምና ሔዋን እስከነ ልጅ ልጆቹ ተከትለው ክርስቶስን ወጡ። ሞትን ለዘላለም ገደለው። ወበሞቱ ደምሰሶ ለሞት፣ በሞቱ ሞትን አሞተው። ወበሞቱ አሞቶ ለሞትም ይላል። በሞቱ ሞትን አሞተው ይላል። ያ ማለት ምን ማለት ነው? ከዚህ በኋላ ቅዱስ ጳውሎስ ምን አለ? ሞት አይቴ ውእቱ ቀኖትከ፣ ሞት መግደልህ ወዴት አለ አለ። አሁን አንሞትም እንዳንል ቅዱስ ጳውሎስ ምን አለ? እኔ ወደ ክርስቶስ ልሄድ እናፍቃለሁ አለ። በየት ነው የምትሄደው ብለነዋል? በሞት። ስለዚህ ሞትን ምን አደረገው? ዲያብሎስ ለክፉ የተጠቀመበትን ሞት ክርስቶስ ለሕይወት አደረገው። ስለዚህ እዚች ጋር ማስተዋል የፈለግኩት ሰይጣን ወደ ክርስቶስ የቀረበው ምንነቱን አይቶ ነው፣ ሰውነቱን አይቶ። ከዚያም በኋላ ቀረበ፣ አየው። የዚያን ጊዜ ሲያየው በግነቱን ነው ያየዋል። በግነቱን ሲያይ ምንነቱን ነው የዘነጋው። ክርስቶስ በግ ነው አይደለም? ነዋ በጎ ለእግዚአብሔር ዘያትቱ ያሴስል ኃጢአት ዓለም ብሎ ዮሐንስ ተናግሯል። የእግዚአብሔር በግ ነው የዓለሙን ኃጢአት የሚያስወግድ አለ። ከዛ በኋላ ደግሞ ዮሐንስ 10 ላይ ደግሞ ባለቤቱ አነ ውእቱ ኖላዊ አባግ አለ። ተመልከቱ፣ እኔ የበግ እረኛ ነኝ፣ በጎችን ከእጄ ሊቀማቸው የሚችል የለም። በግነቱን አየ ሰይጣን፣ ምንነቱን ዘነጋ። እረኛነቱን፣ ህብስትነቱን አየ፣ ሰውነቱን አየ፣ ምንነቱን ዘነጋ። አምላክነቱን ሲደማ ሲያየው ሰው መሰለው። ያችን ቃል አምላኬ አምላኬ ለምን ተውከኝ የምትለው ሰይጣን የተጠመደባት የመጨረሻ እግዚአብሔርን ያወቀባት ዕለት ናት። ቀረበ። ከዚያም በኋላ ምን አደረገ? ከዛ ሲይዘው የዛን ጊዜ
ወርእየ በላይሌው ስነ መለኮቱ ነው የሚለው። የዚያን ጊዜ በዚያው ሰይጣን ቀርቦ የክርስቶስን ሰውነቱን አይቶ አምላክነቱን አላየም ነበር። እንደ ምን ይላሉ ሊቃውንቱ? እንደ ዳንኤል ዘንዶ። ይቺ ማለት ምን ማለት ናት? ዳንኤል ሁላችሁም እንደምታውቁት ንጉሱ ዘንዶ ያመልክ ነበር። ዘንዶ አምላኬ ነው አለው። ዘንዶ አምላክ አይደለም፣ እኔ ልግደለው አለው። አረ ትገለዋለህ? አዎ እሺ። አለሎውን እሳት ውስጥ ከተተው። ያንን የጋለውን አለሎ በስጋ ሸፈነው። በስጋ ሲሸፍነው ዘንዶ ደግሞ ስጋ ይበላል። ስጋ ስለሚበላ ስጋው ሲሸተው ዘንዶ እያገሳ መጣ ይላል። ዘንዶ ሲመጣ ዳንኤል ድንጋዩን አለሎውን በስጋ እንደተሸፈነ አንስቶ ለማን ሰጠው? ለዘንዶ። ዘንዶ ሲውጣው ምኑ ተተረተረ? ሆድ። ስለዚህ የስጋው ሽታ የተባለችው ምንድናት ካላት አምላኬ አምላኬ ለምን ተውከኝ፣ ሰይጣን ወደ ክርስቶስ የመጣባት ቃል። አለሎው ማን ነው? መለኮት። እሳቱ ማን ነው? ስልጣኑ። ስጋ ማን ነው? ትስቢት። ዘንዶ ማን ነው? ዲያብሎስ። ወደ ሆዱ የገባው ማን ነው ካል ወደ ሞት ሆድ ገብቶ ከሞት ጉረሮ ከዲያብሎስ ግዛት ያወጣል ክርስቶስ። ስለዚህ ከዛ በኋላ ያዘው በብርሃነ መለኮቱ ግጥም አድርጎ ሲይዘው ብርሃኑ ብልጭ አለ ይላል። ወርእየ በላዕሌሁ ስነ መለኮቱ ይላል። ከዛ በኋላ ብልጭ ሲል ብርሃነ መለኮቱ ከመስቀሉ ስር ወርእየ ድኑናነ ኃይላተ ሰማያት ድበ አውደ መስቀል ቅዱስ። በመስቀሉ ስር የመለኮቱ ጌጥ ወይንም ዘርፍ ወይንም ውበት የሚሆኑ መላእክት ለከ ኃይል ለከ ጽን እያሉ ከመስቀሉ ስር ይሰግዱ አያቸው ይላል። ሲያያቸው መሸሽ ነው የጀመረው። መኑ ውእቱ ዝንቱ አለ። ያንኑ የትምህርት ተቋቱ ማለት ይሄ ግን ማን ነው የሚል ጥያቄ ሲጠይቅ ክርስቶስ ይመልስለታል። ከዛ ቀባጠረና ምን አለ? ሰይጣን የተናገረውን ብቻ ልናገር። ምንድነው ያለው እሱ? እኔ አይነኩ ቢነኩ ያድሯል ሲታወኩ ይላል ትምህርት ተቋት ትርጓሜያችን ማለት ነው። ለምሳሌ አንድ ሰው አንድ ትልቅ ባለስልጣንን ተራ ሰው መስሎት በጥፊ ቢል ማታ ሲወጣለት ያድራል። ፖሊሶች ይዘው ሲያሹት ያድራሉ ነው ትርጉሙ እሱ ነው። እና እኔ አልገባይ ብሎ ነው እንጂ አለ ይላል። ሰይጣን ነው ይሄን ያለው ማለት ነው። እሱ ምን ብሎ የነበር አለ? አልቦ ዘአርገ ውስተ ሰማይ ዘንበለ ዘወረደ ወልደ እጓለ እመሕያው ውእቱ ይነብር ውስተ ሰማይ። ከሰማይ ከወረደው በቀር ወደ ሰማይ እየወጣ የለም ብሎ የነበር እኮ። ወደ መስቀል ሳልወጣ አልቀርም ከወጣሁም ሳላርግ አልቀርም ብሎ ነግሮ የነበር እኔ አልገባኝ አለ ሰይጣን አለና ከዛ እኔ እኮ የበጎች እረኛ ነኝ ብሎ የነበር እንዴት ዘነጋሁት እያለ ሲቀባጥር ክርስቶስ አንድ ቃል መለሰ። የየካሽ መላሽ ነው የሚል ትርጓሜ። የየካሽ መላሽ ማለት የተበዳይ ካሳ ሰጪ ማለት ነው። የተበዳይ ካሳ ሰጪ ምን ብሎ መለሰው? እኔ አለው የተሰቀልኩት ኢየሱስ ክርስቶስ ነኝ፣ የአዳምና የሔዋንን ደም የማላስቀር ክርስቶስ ነኝ አለው ይላል። የዚህን ጊዜ ምን አለ? አንተን በዚህ በቀራንዮ አደባባይ ላቆምኩህ አይደለም ላስገረፍኩ ምን ላረኩ አይደለም፣ ጭራሽ ያንን ሁሉ ላሰደብኩ አይደለም፣ እንደው አንተን በጲላጦስ አደባባይ አንድ ደቂቃ ላቆምኳት እንዲህ ያለ ሰማይ ሌላ ሰማይ ቢኖር፣ እንዲህ ያለ መሬት ሌላ መሬት ቢኖር፣ እንዲህ ያለ ዓለም ሁሉ ለኔ ለግሌ ኖሮኝ እኔ ፈጣሪ ሆኜ ቢኖረኝ ያንን ሁሉ ብሰጥህ ካሳ አይሆንም አለው። ከዛውንም በብርሃነ መለኮቱ ይዞት ስለነበር ሰይጣን ደከመ ይላል። ለዚህ ነው ሰይጣን ሲደክም ምንድነው ያለው? እኔን ከምታጠፋኝ ይልቅ እነዚያን በሲኦል የከመርኳቸው ነፍሳት ውሰዳቸው። እነሱ ደግሞ ምን አልሆኑም? ለክርስቶስ ካሳ አልሆኑም። ምክንያቱም ሌላ ሰማይ ቢኖር፣ ሌላ መልአክ ቢኖር፣ ሌላ መሬት ቢኖር ያንን ሁሉ ብክስህ ምን አይሆንህም ማለት ካሳ አይሆንህም። ለዚህ ነው ሊቃውንት ምን ይላሉ? እስመ ስማፀር እሙን ውእቱ። ጠላት ስለ ጠላቱ ደግነት ከመሰከረ በጣም ልክ ነው አሉ። በጣም ምክንያቱም ጠላት ስለ ጠላቱ ክፉ ነው የሚያወራው። ዲያብሎስ ስለ ክርስቶስ መሰከረ። ምን ብሎ? ላንተ ካሳ የሚሆን የለምና እንደው ውሰድ ከበቁ ብሎ ነፍሳትን ሰጠው። ክርስቶስም በቤዛነቱ በስጋው ሰው ሆኖ በተሰቀለው በተቀበለው መከራ ነፍሳትን ዲያብሎስ ወዶ ፈቅዶ 11 ሰዓት ላይ ዓርብ ነፍሳትን ከሲኦል ሟጦ አወጣ። ሰይጣንም አምላክነቱን አወቀ። ስለዚህ ባጭር ቃል አምላኬ አምላኬ ለምን ተውከኝ ያለ ሰይጣንን ለማቅረብ ነው። ሰይጣን በዚህች ቃል ቀረበ፣ በዚህች ቃል ድል ተነሳ፣ በዚህች ቃል የክርስቶስን አምላክነት አወቀ። ስለዚህ ይህንን ይመስላል። ብዙ ትርጓሜያት አሉት ለአቅርቦተ ሰይጣን። ሌላው በመከራችሁ ጊዜ ጸልዩ ለማለት፣ በስልጣኑ ነፍሱን ከስጋው እንደለየ የሚል ብዙ ትንታኔ አሉት። ግን ለመስጠት የፈለግኩት እኔ
ልክ እንደተባለው አሁን አምላክ ኖሮት ሳይሆን ሰይጣንን ለማቅረብ ነው። ለለበሰው ስጋ አብና መንፈስ ቅዱስ ራሱም ፈጣሪው ናቸው። ለለበሰው ስጋ ነው ያልኩት። ስጋን የፈጠረ እሱ ነው፣ ስጋን የተዋሃደ እሱ ነው ብለን ነው የምናምነው። ስለዚህ በዚህ መልክ አምላኬ